26ኛ ናስሩዲንና ወተት ሻጩ። ናስሩዲን 1 ጋሎን የላም ወተት ለመግዛት ወደ ወተት ሻጩ ቤት ሄዶ ነበር። ተራውን ጠብቆ ከቆየ በኋላ ይዞት የመጣውን ዕቃ ለወተት ሻጩ ሰጠው። 1 ጋሎን የላም ወተት አለው ለወተት ሻጩ። እንዴ አለ ሻጩ። ናስሩዲን ይቅርታ አድርግልኝ፣ ያመጣው ዕቃ በጣም ትንሽ እኮ ነው። 1 ጋሎን የላም ወተት በዚህ ዕቃ ውስጥ ሊይዝ አይችልም አለው። ናስሩዲን እዚያው ቆም ብሎ አሰበ። አዎ ሐሳብ መጣልኝ አለና ከ1 ጋሎን የላም ወተት ይልቅ 1 ጋሎን የፍየል ወተት ስጠኝ። የፍየል ወተት እዚህ ውስጥ ልክ ይሆናል። የናስሩዲን የአንገት ጌጥ ከእንቁላል ፍሬ 27ኛ ናስሩዲን በማያውቋቸው ሰዎች ከተሞላ አንድ ትልቅ የንግድ ተጓዥ ቡድን ወይም ካራቫን ጋር እየተጓዘ ነበር። ሁሉም ሰው በቀላሉ እንዲለየው ከእንቁላል ፍሬ የተሰራ የአንገት ጌጥ አንገቱ ላይ አድርጎ ነበር። ሁሉም አቶ የእንቁላል ፍሬ እያለ መጥራት ጀመረ። ቢያንስ ግን ሁሉም በጨረፍታ ማን እንደሆነ በእንቁላሉ ፍሬ ምክንያት ያውቁት ነበር። አንድ ቀን ምሽት ላይ ከናስሩዲን አጠገብ መሬት ላይ የተኛ አንድ ሰው ቀልድ መቀላለድ ፈረገና ይህንንም ማድረግ ወሰነ። የናስሩዲንን የእንቁላል ፍሬ የአንገት ጌጥ ወስዶ በራሱ አንገት ላይ አደረገው። ናስሩዲን ከእንቅልፉ ሲነቃ የእንቁላል ፍሬውን የአንገት ጌጥ በሌላ ሰው አንገት ላይ አየው። ያ የእንቁላል ፍሬውን ጌጥ ያደረገው ሰውዬ እኔ ከሆንኩኝ ታዲያ እኔ ማን ነኝ? 28 ናስሩዲን አንዲት ከተማን ለመጀመሪያ ጊዜ ሲጎበኝ። ናስሩዲን አንዲት አዲስ ከተማን ለመጀመሪያ ጊዜ የጎበኘ ነበር። በከተማው ውስጥ ማንንም አያውቅም ነበር። ምን ማድረግ ወይም ወዴት መሄድ እንዳለበት እርግጠኛም አልነበረም። ይህም ምቾት እንዳይሰማው አላደረገም። ያገኘውን የመጀመሪያውን ክፍት በር ለመግባት ወሰነ። ይህም የአንድ አናጺ ሱቅ ነበር። ሰላም አለ አናጺው። ሰላም ሲል መለሰ ናስሩዲን። አሁን ወደ ሱቅ ስገባ አይተኸኛል ሲል ጠየቀው። አዎ ሲል አናጺው መለሰ። ናስሩዲን ምን ለማለት እንደፈለገ እርግጠኛ ሳይሆን ከዚህ በፊት ሳይታኝ ታውቃለህ ሲል ናስሩዲን ጠየቀው። አይ በፍጹም ከዚህ በፊት አይቼ አላውቅም ሲል አናጺው አመነ። ታዲያ እኔ መሆኔን እንዴት አወቅ? 29ኛ የሩቅ አገር ሰማይ። ናስሩዲን በአንድ ሩቅ ከተማ የሚኖር ጓደኛውን ለመጠየቅ ረጅም የሆነ ጉዞን አደረገ። በጓደኛው ቤት ጣሪያ ላይ ተቀምጠው የምሽቱን ቀዝቃዛ አየር እየተደሰቱ ሳለ ናስሩዲን በግርምት ከዋክብቱ ላይ አፈጠጠ። አለ ናስሩዲን። አሃ ከዚያ ወደ ጓደኛው ዞር ብሎ ይህን እንዴት አድርገው የሰሩት ይመስልሃል አለው። ማን ምን ሲሰራ ሲል የናስሩዲን ጓደኛ በናስሩዲን ጥያቄ ግራ ተጋብቶ ጠየቀው። የሰማይ ቀቢዎቹ ሲል ናስሩዲን መለሰ።
በየምሽቱ እቤቴ የማየውን ሰማይ እንዲህ ፍጹም ቅጂ እዚህ መስራት ቻሉ። 30 ናስሩዲን ጨረቃን ሲያድን። ናስሩዲን አንድ ቀን ምሽት አምሽቶ ወደ ቤቱ ሲሄድ ጥቂት ውሃ ለመጠጣት ከጉድጓድ አጠገብ ቆመ። ወደ ጉድጓዱ ውስጥ ሲመለከት ጨረቃን አያት። ጨረቃ ሆይ ቆይ አድንሻለሁ አለ። ባልዲውን ወደ ጉድጓዱ አወረደ። ነገር ግን ጨረቃ እንድትገባበት ባልዲውን ወደ ትክክለኛው ቦታ ለማንቀሳቀስ ሲሞክር በቀሚሱ ዘርፍ ተሰናከለና በጀርባው ዘፍ ብሎ ወደቀ። ከዚያም ጨረቃን በሰማይ ላይ አያት። አደረኩት፣ አዳንኳት። ጨረቃ ሆይ እንደገና ግን እንዳትወድቂ መጠንቀቅ አለብሽ አለ። 31 ፀሐይ ወይስ ጨረቃ? እንደተለመደው በቡና ቤት ውስጥ ክርክር ተፈጥሮ ነበር። በዚህ ጊዜ ናስሩዲንና ጓደኞቹ ስለ ፀሐይና ጨረቃ ይከራከሩ ነበር። የትኛው የበለጠ ዋጋ ያለው ይመስላችኋል? ሲል ናስሩዲን ጠየቀ። ፀሐይ ወይስ ጨረቃ? እንዴት ያለ የሞኝ ጥያቄ ነው ናስሩዲን! ሲሉ ሁሉም ጮሁበት። ፀሐይ እጅግ የበለጠ ዋጋ አላት። ናስሩዲን ራሱን ነቀነቀ። እኔ በዚህ ሐሳብ አልስማማም አለ። ጨረቃ ከፀሐይ የበለጠ ዋጋ አላት እያልከን ነው? እንዴትስ ይህ ሊሆን ይችላል? ሲሉ ጠየቁት። ግልጽ አይደለም እንዴ? ጨረቃ የበለጠ ዋጋ ያላት በምሽት ሲጨልም ብርሃኗ የበለጠ ስለሚያስፈልገን ነው ሲል መለሰላቸው። 32 የናስሩዲን ቤት በእሳት ሲቃጠል። ናስሩዲን ቡና ቤት ሳለ ቤቱ በእሳት ተያዘ። ከጎረቤቶቹ አንዱ መጥፎውን ዜና ሊነግረው ወደ ውስጥ እየተጣደፈም ገባ። ናስሩዲን ሲል ጮኸ። ፈጥነና ቤት በእሳት እየተቃጠለ ነው አለው። ናስሩዲን ብድግ ብሎ ምን እንደተፈጠረ ለማየት ሮጠ። እውነት ነበር። ቤቱ በእርግጥም እየተቃጠለ ነበር። የእሳት ነበልባል ወደ ላይ እየተተኮሰ ነበር። ሕንፃውም በሙሉ ሊፈርስ ተቃርቦ ነበር። ናስሩዲን ግን እዚያው ቆሞ እያለ ሳቀ። ምን ያስቅሃል? ሲል ጎረቤቱ ጠየቀው። ናስሩዲን እንዲህ ሲል መለሰ። አታይም እንዴ? በመጨረሻ እነዚያን የተረገሙ ተዋኖች አስወገድኳቸው። ሰላሳ 3 የግመሎቹ ጥበብ። ናስሩዲን ከጓደኞቹ ጋር ቡና ቤት ነበር። የግመሎቹ ጉዳይ ተነሳ። በተለይ ግመሎቹ ብልህ ናቸው ወይስ አይደሉም በሚለው ጉዳይ ላይ መጨቃጨቅም ጀመሩ። ግመሎች በጣም ብልሆች ናቸው ሲል ናስሩዲን ተናገረ። ቀጠለና እንደውም ግመሎች ከሰው የበለጠ ብልህ ናቸው እላለሁ አለ። እንዲህ እንድትል ያደረገህ ምንድን ነው? ሲል ከናስሩዲን ጓደኞች አንዱ ጠየቀው። ግመል ከባድ ሸክም ይሸከማል። ነገር ግን ከተሸከመው በተጨማሪ ሌላ ሸክም እንዲጨመርለት በጭራሽ አይጠይቅም ሲል ናስሩዲን መለሰ። እናም አብዛኞቹ ሰዎች ግን አለ ምንም ያህል ከባድ ሸክም ቢኖርባቸውም ሁል ጊዜ አዳዲስ ግዴታዎችንና ኃላፊነቶችን ለመውሰድ ይጓጓሉ ብሎ ቁጭ።
34 ናስሩዲንና አሳው። ናስሩዲንና ጓደኞቹ እንደተለመደው በቡና ቤት ተቀምጠው ወደ ክርክር ገብተው ነበር። አሶች በእውነት አስደናቂ እንስሳቶች ናቸው ሲል ናስሩዲን አስተያየቱን ሰጠ። ማንም አሶችን በትክክል አያከብርም፣ ነገር ግን ክብራችን ለነሱ ይገባቸዋል። ክብራችንም መስጠት አለብን። ተሰጦ ያላቸው ብልህ፣ መልካም ስነ ምግባር ያላቸው ናቸውና። እንደውም ሰው ሊያደርገው የሚችለው ነገር ኖሮ አሳ በተሻለ ሁኔታ ሊያደርገው የማይችለው ምንም አይነት ነገር የለም አለ። ተው ናስሩዲን፣ ይህ ከንቱ ነገር ነው የምትናገረው ሲል አንዱ ጓደኛው ተቃወመው። አሶች ከሰዎች በተሻለ መናገር አይችሉም። አሶች ጨርሶ መናገር እንኳን አይችሉም። በመቶዎች የሚቆጠሩ አሳዎችን፣ በሺዎች የሚቆጠሩ አሳዎችን አይቻለሁ። ነገር ግን አንድም ተናጋሪ አሳን አይቼ አላውቅም። ይህም የሆነው አሳዎች መናገር ስለማይችሉ ነው አለው አለ ነስሩዲን። አንተም እኮ ከውሃ በታች ስትሆን መናገር አትችልም። ሁሉም በሜዳው ነው። 35 ናስሩዲን ዕድሜው ስንት ነው? ናስሩዲን ከጓደኞቹ ጋር ከአንዱ ጋር ቡና ቤት ተቀምጦ ቡና እየጠጣ ሳለ ስለዚያና ስለተለያዩ ነገሮች እያወሩ ሳለ የናስሩዲን ጓደኛ ድንገት ናስሩዲን ዕድሜህ ግን ስንት ነው ሲል ጠየቀው። 50 ዓመቴ ነው ሲል ናስሩዲን ቡናውን እየተቆነጨ መለሰ። ጓደኛው ለአፍታ አሰብ አደረገና 50 ዓመት? እውነትህን ነው? ከጥቂት ዓመታት በፊት ዕድሜን ስጠይቅ የነገርከኝ ይህንን እንደሆነ እርግጠኛ ነኝ። ያኔም 50 ነው ያልከኝ አለው። ልክ ነህ። ያን ጊዜ 50 ዓመቴ እንደሆነ ተናግሬ ነበር። አሁንም በታሪኬ እጸናለሁ። ቃሌን የማልለውጥ ሰው ነኝና በዚህ ላይ ልትተማመን ትችላለህ። ሰላሳ 36 ናስሩዲንና እንግዳው ሰው። አንድ እንግዳ ሰው ናስሩዲን መስቀለኛ መንገድ ላይ ቆሞ ሳለ ቀረበው። ወደ ከተማው የሚወስደው መንገድ የቱ ነው ሲል እንግዳው ሰው ጠየቀ። ናስሩዲን ወደ ቀኝ ጠቆመው። እዚያ ለመድረስ ምን ያህል ጊዜ ይፈጃል? ናስሩዲን እንግዳውን ሰው በትኩረት እያየ ትከሻውን ሰበቀ። የምትሰማኝ መሆኑን አውቃለሁ ሲል እንግዳው ድጋሚ ተናገረ። ወደ ከተማው ለመድረስ ምን ያህል ጊዜ ይፈጅብኛል? ናስሩዲን እንደገና ትከሻውን ሰበቀ። እንግዳውን በንዴት ጥሎት ሄደ። ከአንድ ደቂቃ በኋላ ናስሩዲን ግማሽ ሰዓት ገደማ ሲል ጮሆ ተናገረ። እንግዳው ይህን ጊዜ ዞር አለና ለምን ቀደም ብለህ አልተናገርክም ሲል መልሶ ጠየቀው። ምን ያህል በፍጥነት እንደምትራመድ ማየት ነበረብኛ? 37 ናስሩዲን በጽጌረዳ የአትክልት ስፍራ ውስጥ። ናስሩዲን አንድ ቀን ወደ ቤቱ ሲሄድ በተለመደው መንገድ ፋንታ በጽጌረዳ የአትክልት ስፍራ በኩል ረጅሙን መንገድ ለመውሰድ ወሰነ። ጽጌረዳዎቹ ሁሉም አብበው ነበር፣ መዓዛውም ሰማያዊ ነበር። ነገር ግን ናስሩዲን በአትክልቱ ስፍራ ውስጥ ሲዘዋወር በጭቃ ውስጥ ተንሸራቶ በጽጌረዳዎቹ ቁጥቋጦ ላይ ወደቀ። እሾህ ከጫረው ቦታ ላይ ክፉኛ ተጎርቶ ደምቶም ነበር። በተጨማሪም በጭቃ ተሸፍኖ ነበር። ቢሆንም ናስሩዲን አልተከፋም።
በዚህ ውብ የጽጌረዳ አትክልት ስፍራ ውስጥ መጥፎ ዕድል ሊደርስብኝ ከቻለ በክፍት መንገድ ላይ ይጠብቁኝ የነበሩትን አደጋዎች ሳስባቸው ከባድ ነው ብሎ አሰበ። 38 ናስሩዲንና ንስሩ። ናስሩዲን አንድ ቀን እንጨት እየፈለጠ ላቡ በግንባሩ ላይ ይንጠባጠብ ነበር። በመጨረሻ በጣም ሲሞቀው ጥምጣሙን አውልቆ በጥንቃቄ በዛፉ ቅርንጫፍ ላይ አንጠለጠለው። ከዚያም ያለ ማስጠንቀቂያ አንድ ግዙፍ ንስር ከሰማይ እየተወረወረ ወርዶ የናስሩዲንን ጥምጣም ብድግ አድርጎ ነጥቆት ሄደ። ይሄ ወፍ ጥምጣሜን ወሰደው አይደል ሲል ናስሩዲን ንስሩን ወደ ሰማይ ሲበር እያየ ጮሆ ተናገረ። ከዚያም ተነፈሰ። ደህና እንግዲህ ጥምጣሜን ባይወስደው እመኝ ነበር። ነገር ግን የሚሆነው ለበጎ ነው ብዬ አስባለሁ። ጥምጣሜን በጊዜው ባላውልቅ ኖሮ ንስሩ እኔንም አብሮ ይዞኝ ይሄድም አልነበር። 39 የተለያዩ ሰዎች የተለያዩ መንገዶች። ከጊዜ በኋላ ናስሩዲን በጥበቡና በእውቀቱ ታዋቂ ሆነ። በዚህም የተነሳ ሰዎች ከቅርብም ከሩቅም ጥያቄዎችን ለመጠየቅ ወደ እርሱ ይመጡ ነበር። አንድ ጥያቄ አለኝ ናስሩዲን አለ አንድ ጎብኚ። ለምንድነው ሰዎች አንድን እውነተኛ መንገድ ከመከተል ይልቅ በሕይወት ውስጥ ብዙ የተለያዩ መንገዶችን ለመከተል የሚመርጡት? ናስሩዲን መመለስ ጀመረ። ሁሉም ሰው የራሱን መንገድ መከተሉ ለዓለም ጥቅም ነው። አስቡት እንጂ ሁሉም ሰው ተመሳሳይ መንገድ ቢከተልና ተመሳሳይ መድረሻ ላይ ቢደርስ ኖሮ ዓለም ሚዛኗን ታጣለች፣ ትገለበጣለች። ሁላችንም ወደ ጥልቁ እንገባ ነበር። የናስሩዲን የተቀበረ ሀብት። ከናስሩዲን ጎረቤቶች አንዱ ግቢ ውስጥ ጉድጓድ ሲቆፍር አየው። ናስሩዲን ምን እየሰራ እንደሆነ ለማወቅ ሲሄድ ናስሩዲን እዚህም እዚያም ብዙ ጉድጓዶች እየቆፈረ እንደሆነ አየ። እነዚህ ሁሉ ጉድጓዶች ለምንድን ነው የምትቆፍረው ሲል ጎረቤቱን ጠየቀው። ናስሩዲን በንዴት አይኖቹ አየው። ባለፈው ዓመት እዚህ የቀበርኩትን ገንዘብ ለማግኘት እየሞከርኩ ነው። አሁን ገንዘቡ በጣም ነው የሚያስፈልገኝ። ነገር ግን የቀበርኩበትን ቦታ ማግኘት አልቻልኩኝም አለ። ቦታውን ለመለየት ምንም ነገር አልተጠቀምክም ነበር ሲል ጠየቀው። ናስሩዲንም አረ ተጠቅሜ ነበር። ልክ እንደ ዝሆን በሚመስል ደመና ስር ነበር የቀበርኩት። አርባንድ ናስሩዲን ግራ ሲጋባ። አንድ ጎረቤት ናስሩዲንን ከዛፍ ስር ቆሞ ራሱን እያከከ ግራ ተጋብቶ አየው። የሆነ ችግር አለ እንዴ ሲል ጎረቤቱ ናስሩዲንን ጠየቀው። እባክህ ግራ ገብቶኛል። ለሰዓታት እዚህ ቆሜያለሁ። ነገር ግን ግራ የገባኝ ነገር ሊገባኝ አልቻለም። ምንድነው ሊገባ ያልቻለው ሲል ጎረቤቱ ጠየቀው። ችግሩን አታየውም? በዚህ ዛፍ ቅርንጫፍ ላይ የተቀመጠ ዓሣ አለ። እስቲ ይኸው አለ ናስሩዲን እየጠቆመ። ጎረቤትየው ቀና ብሎ አየ። አልገባኝም ናስሩዲን፣ ልክ እንደ በቀቀን የሚመስል ዓሣ ዛፍ ላይ እንዴት ሊቀመጥ ይችላል?
እና ግራ ያጋባኝም ይሄው ጉዳይ አይደል እንዴ ሲል ናስሩዲን መለሰለት። 42 ብሩህ አመለካከት ያለው ናስሩዲን። የናስሩዲን ጎረቤት በሐይቁ ዳር ተንበርክኮ አንድ ነገር ወደ ውሃ ውስጥ በማንኪያ ሲጨምር አየው። ናስሩዲን እንግዳ ባህሪ ማሳየቱ ለምዶበት ነበር። ነገር ግን ይህ ለናስሩዲን እንኳን ያልተለመደ ድርጊት ነበር። ናስሩዲን ምን እየሰራ እንደሆነ ለማጣራት ለመሄድ ወሰነ። ጎረቤቱ ሲቀርብ ናስሩዲን እርጎ ወደ ሐይቁ ውስጥ በማንኪያ እየጨመረ እንደሆነ አየ። ለምንድነው እርጎ ወደ ሐይቁ ውስጥ የምትጨምረው ሲል ጎረቤቱ ጠየቀው። መርጊያ ነው ሲል ናስሩዲን አስረዳው። ሐይቁ በሙሉ ወደ እርጎ ለመለወጥ ተስፋ እያደረኩ ነው አለ። ግን እኮ ያ የማይቻል ነገር ነው አለው ጎረቤቱ። አዎ የማይቻል ነው፣ ግን ምን ያህል አስደናቂ እንደሚሆን አስብ ሲል ናስሩዲን ተናገረ። ናስሩዲን ጉድጓድ ሲቆፍር። የናስሩዲን ጎረቤት ግቢ ውስጥ ጥልቅ ጉድጓድ ሲቆፍር አየው። ናስሩዲን ብዙ አይታይም ነበር። ነገር ግን ጎረቤቱ የአካፋ ሙሉ አፈር ከጉድጓዱ ውስጥ ወደ ላይ ሲበር ማየት ቻለ። ናስሩዲን ያንን ጉድጓድ ለምንድን ነው የምትቆፍረው ሲል ጠየቀው። ናስሩዲን ከጉድጓዱ ውስጥ ወጣ አለና አዲሱን ጎተራ ከመገንባት የተረፈውን ቆሻሻ በሙሉ የምቀብርበት ቦታ አስፈልጎኝ ነው አለው። ከዚህ አሁን ከምትቆፍረው ጉድጓድ የወጣውን ይህንን ያህል የአፈር ክምር ምን ታደርገዋለህ ሲል ጠየቀው። ናስሩዲን ተመልሶ ቆም ብሎ ራሱን አከክ አደረገና ይገርማል፣ ስለዚህ አላሰብኩም ነበር። አይ ሌላ ጉድጓድ መቆፈር ሊኖርብኝ ነው። 44 ኩሩ አባት የሆነው ናስሩዲን በከተማው አደባባይ እየሮጠ ነበር። አንድ ጓደኛው አስተውሎት ናስሩዲን እስቲ ቆም ብለህ አውራኝ፣ ካየው ብዙ ጊዜ ሆኗል እኮ አለው። ለማቆምና ለማውራት በእውነት ጊዜ የለኝም ሲል ናስሩዲን ለመገብየት ወጥቼ ነበር፣ አሁን ደግሞ ወደ ቤት መፍጠን አለብኝ አለው። ለምን እንዲህ ትቸኩላለህ ሲል ጠየቀው ጓደኛው። ባለቤቴ አሁን ወለደች አለ ናስሩዲን በኩራት። እንዴት ያለ አስደናቂ ዜና ነው ጓደኛዬ! በጣም ደስ ብሎኛል። ወንድ ነው ወይስ ሴት የወለደችው ብሎ ጠየቀው። ናስሩዲን በግርምት አየት ታደረገውና አዎ ነው ሲል መለሰ። ግን እንዴት አወቅ በማለት ጥያቄውን አከለበት። ናስሩዲን በጨለማ ውስጥ 45ኛ ምሽቱ በፍጥነት መሽቶ ነበር። ናስሩዲንና ሚስቱ ሻማ ማብራት ረስተው ነበር። ስለዚህ በቤታቸው ውስጥ በጨለማ ተቀምጠው ራሳቸውን አገኙት። ጨለማ ነው ባል አለች ናስሩዲን። ሻማ ማብራት አለብን እኮ አለችው። በሐሳብሽ እስማማለሁ። ሙሉ በሙሉ ጨለማ ነው፣ ምንም ነገር ማየት አልችልም አላት። እንግዲያው በግራህ በኩል ባለው ጠረጴዛ ላይ ሻማ እንዳለ እርግጠኛ ነኝ። ሻማውን ስጠኝና እኔ ላብራው አለችው። ይህ የሚሰራ ሐሳብ አይመስለኝም። በእንደዚህ አይነት ጨለማ ውስጥ ግራዬን ከቀኜ እንድለይ እንዴት ነው የምትጠብቂው? 46 የናስሩዲን የቁጠባ ስሜት። ናስሩዲን ከወትሮ የበለጠ እንግዳ ባህሪ ያሳየ ነበር።
በአንድ ዓይኑ ላይ መሸፈኛ አድርጎ በአንድ የአፍንጫ ቀዳዳውና በአንድ ጆሮ ውስጥ ጥጥ ወትፎ ነበር። በተጨማሪም አንድ እጁን ከጀርባው አስሮ አንድ እግሩን ብቻ እየዘለለ ነበር የሚጠቀመው። ናስሩዲን ናስሩዲን፣ ደህና ነህ? ምን ሆነሃል? ስትል ሚስቱ ጠየቀች። ደህና ነኝ። 2 ዓይን፣ 2 ጆሮና 2 አፍንጫ ቀዳዳዎች፣ በተጨማሪም 2 እጆችና 2 እግሮች ስላሉኝ አንዱን ለወደፊት ጥቅም ላስቀምጥ ብዬ እያሰብኩ ነበር። በዚህ መንገድ ሁለቱንም በአንድ ጊዜማ አልጨርሳቸው አለ። 47ኛ ጭቅጭቁ ስለምን ነበር? ናስሩዲንና ሚስቱ ከውጪ በሚጣሉ ሰዎች ድምፅ ከእንቅልፋቸው ነቁ። ጩኸቱ እየጨመረ ሄደ። ስለምን እንደሚጣሉ ሄጄ አያለሁ አለ ናስሩዲን። ከዚያም ፋኖስ አብርቶ ወደ ታች ወረደ። ሚስቱ የፊት በሩን ሲከፍት ሰማችው። ወዲያውኑ ጩኸቱ ቆመ። ናስሩዲን ጭቅጭቁን በፍጥነት እንዲያቆም ምን ብሎ ይሆን ብላ አሰበች። ምን ተፈጠረ ስትል ወደ አልጋ ሲመለስ ጠብቃ ጠየቀችው። በሩን ስከፍት ከመካከላቸው አንዱ ፋኖሴን ነጥቆኝ፣ ከዚያም ሁለቱም ሮጠው ሄዱ ሲል ናስሩዲን መለሰ። ስለ ፋኖሴ ሲጣሉ የነበረም ይመስለኛል አላት አክሎ። 48 የናስሩዲን የጠፋው ቁልፍ። ናስሩዲን ግቢውን እየዞረ ወደ መሬት እያየና ለራሱ እያኩተመተመ ነበር። የናስሩዲን ሚስት ወጥታ የጠፋብህ ነገር አለ ስትል ጠየቀችው። ቁልፌ ጠፍቶብኛል አለ ናስሩዲን። እንድንፈልግ ረዳሃለሁ አለች ሚስት። ጥቂት ጊዜ አለፈ። ሚስቱ ተስፋ ለመቁረጥ ተቃርባ ነበር። የት እንደጣልከው ምን ሐሳብ አለ? የት ነው ግን የጣልከው ስትል ጠየቀችው። ታችኛው ክፍል ውስጥ የሆነ ቦታ ላይ ነው የጣልኩት ሲል ናስሩዲን ቀና ሳይል መለሰላት። ታዲያ ለምንድን ነው እዚህ ውጪ የምንፈልገው ስትል ጮኸችበት። ታችኛው ክፍል ጨለማ ስለሆነ ነው፣ እዚህ ውጪ የበለጠ ብርሃን ስላለ። 49 የናስሩዲን የጥርስ ህመም። ናስሩዲን አስከፊ የጥርስ ህመም ነበረበት። ለቀናት ሲያመው ነበር። በየቀኑ እየባሰበት ሄደ። ሲተኛ ያመዋል፣ ሲቆም ያመዋል። ሞቅ ያለ ነገር ለማድረግ ሞከረ፣ ግን አልረዳውም። ሞቅ ያለ የጨው ውሃ እንዲሁም አልረዳውም። የናስሩዲን ሚስት መጀመሪያ ላይ ያዘነችለት፣ ነገር ግን በመጨረሻ ትዕግስቱ አለቀ። ያ የሚያምህ ጥርስ የእኔ ጥርስ ቢሆን ኖሮ ሄጄ ያስወጣው ነበር አለችው። ያንቺ ጥርስ ቢሆን ኖሮ እኔም ራሱ አስወጣልሽ ነበር። ችግሩ የኔ ጥርስ መሆኑ ብቻ ነው፣ ያንቺ አይደለም። 50 ለሕፃን 9 ወራት። የናስሩዲን ሚስት ከተጋቡ ከ3 ወር በኋላ ልጅ ወለደች። ይቅርታ አድርጊልኝና ለሕፃናት መወለድ 9 ወር አይደለም እንዴ የሚፈጅ በማለት ናስሩዲን ጠየቀ። ልክ ነህ ስትል መለሰች። ታዲያ ልጅ እንዴት እንዲህ በቶሎ ልትወልጂው ቻልሽ በ3 ወር ሲል ጠየቃት። ቀላል ሂሳብ ስሌት እኮ ነው ስትል መለሰች። ከእኔ ጋር ከተጋባ ምን ያህል ጊዜ ሆነ? 3 ወር። እኔስ ካንተ ጋር ከተጋባው ምን ያህል ጊዜ ሆነኝ? 3 ወር። ጽንሱ በውስጤ ሲያድግ ምን ያህል ጊዜ ሆነው? 3 ወር። አየህ ስትል በድል አድራጊነት ደመደመች። 9 ወር ልክ መሆን እንዳለበት ነው የሆነው። ተቀበል ይልሃል። ይሄ ነው የናስሩዲን ወጎችን እንዲያነበብን ነው።
ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን። እናመሰግናለን። እንቀጥላለን።